ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሳፋሪኮም ከኢትዮ ቴሌኮም ጋር ያላግባባው መሰረታዊ ነጥብ ቢፈታም መፍትሄ የሚሻ ሌላ ጉዳይ እንዳለው አስታወቀ። ሳፋሪኮም ኢትዮጵያ መሰረተ ልማትን በመጋራት ረገድ ከኢትዮ ቴሌኮም ጋር ተፈጥሮ የነበረው አለመግባባት መፈታቱን፣ ነገር ግን ከሞባይል ፋይናንስ አገልግሎት ጋር በተገናኘ አሁንም መፍትሄ የሚሻ ጉዳይ መኖሩን አስታውቋል። ሳፋሪኮም ኢትዮጵያ እንደ አውሮፓውያኑ አቆጣጠር መጋቢት 31 የተጠናቀቀውን የ2026 በጀት ዓመት አፈጻጸም አስመልክቶ ግንቦት 3 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። ኩባንያው በበጀት ዓመቱ ያከናወናቸው ስራዎች፣ ያጋጠሙትን ተግዳሮቶችና የቴሌኮም ዘርፉን በሚመለከት ማብራሪያ የሰጡት የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊም ቫን ሄሌፑት ከዚህ ቀደም የኢትዮጵያ የቴሌኮም ዘርፍ ለሁሉም ኦፕሬተሮች እኩል የመጫወቻ ሜዳ እንዲፈጠር ሲጠይቃቸው የነበሩ ጉዳዮች መፍትሄ እያገኙ መሆናቸውን ተናግረዋል። የቴሌኮም ዘርፍ በኢትዮጵያ ሁለት ተቆጣጣሪ አካላት ያሉት ሲሆን የቴሌኮም ዘርፉን የኢትዮጵያ ኮሚኒኬሽን ባለስልጣን፣ የሞባይል ገንዘብን ደግሞ የኢትዮጵያ ብሔራዊ ባንክ ይቆጣጠራሉ። በዚህም በኤምፔሳ በኩል አሁንም መፍትሄ የሚፈልጉ ጉዳዮች መኖራቸው ተገልጿል። ባለፉት ጥቂት ወራት ከተደረጉ ለውጦች መካከል የመሰረተ ልማት መጋራትን በሚመለከት የኮሚኒኬሽን ባለስልጣን የዋጋ ተመን መመሪያ ማውጣቱን፣ ይህም ማለት ከዚህ በኋላ የዋጋ ተመን ቁጥጥር እንደሚደረግበት ያግዛል ብለዋል። በቴሌኮም አገልግሎት ላይ የተደረጉ ለውጦች መልካም ቢሆኑም የመንግስት አገልግሎት የክፍያ ስርዓት ለሁሉም ተደራሽ እንዲሆንና ሁሉም የክፍያ አገልግሎት ሰጪዎች እኩል የመጫወቻ ሜዳ እንዲፈጠርላቸው በማድረግ ረገድ ከመንግስት በኩል በጎ ምላሽ እንጠብቃለን ብለዋል። ኤምፔሳ የፋይናንስ አገልግሎቶችን ለማቅረብ እንዲችል አሁንም በሂደት ላይ የሚገኙ ስራዎች እንዳሉና ፖሊሲዎችም መኖራቸውን፣ ነገር ግን አተገባበሩ የተወሰነ ጊዜ እንደሚወስድና በመጪዎቹ ከ6 እስከ 12 ወራት በአተገባበሩ ላይ እውነተኛ ለውጥ እንደሚጠበቅ ተናግረዋል። ሳፋሪኮም ኢትዮጵያ በአጠቃላይ 3500 ማማዎች እንዳሉት የገለጹት ዋና ስራ አስፈጻሚው ከነዚህ ውስጥ 1500 ወይንም 40 በመቶ ያህሉን ከኢትዮ ቴሌኮም በኪራይ እንዳገኛቸው ጠቁመዋል። በኪራይ ለሚያገኛቸው ማማዎች የሚከፈለው ገንዘብ ቁጥጥር ሊደረግበት እንደሚገባ የኮሚኒኬሽን ባለስልጣን መወሰኑን በመግለጽ በአመት ለኪራይ የሚከፈለው ከ5 እስከ 6 ቢሊዮን ብር ይደርሳል ብለዋል። የኮሚኒኬሽን ባለስልጣን በሀገሪቱ የሚገኝ የቴሌኮም ኦፕሬተር ማንኛውንም ምርት ወይንም አገልግሎት ከዋጋ በታች እንዲሸጥ እንደማይፈቀድ በመመሪያው ባሳወቀው መሰረት በሚቀጥሉት ከ12 እስከ 18 ወራት ጊዜ ውስጥ ከመመሪያው ጋር የሚጣጣም የዋጋ ጭማሪ እንደሚኖር ተናግረዋል። የዋጋ ጭማሪ ይኖራል ሲባል ደንበኞች በበጎ ላይመለከቱት ይችላሉ ያሉት ዋና ስራ አስፈጻሚው፣ ነገር ግን ሀገሪቱ ለቴሌኮም መሰረተ ልማት $5 ቢሊዮን ኢንቨስትመንት እንደሚያስፈልግ በመረዳት ተጨማሪ ኢንቨስትመንትን መሳብ ካስፈለገ ምርትና አገልግሎቶች ከዋጋ በታች መሸጥ እንደሌለባቸው አሳስበዋል። ኩባንያው በተጠናቀቀው በጀት ዓመት 15.9 ቢሊዮን ብር ዓመታዊ ገቢ ማግኘቱን፣ ይህም ካለፈው ዓመት ጋር ሲነጻጸር የ131 በመቶ ገደማ እድገት ማስመዝገቡን እንደሚያሳይ አስረድተዋል። በ10 ወራት በውጭና በገቢ ኮንትሮባንድ የተሰማሩ 1295 የኮንትሮባንድ ነጋዴዎችና 23.1 ቢሊዮን ብር የሚገመት ቁሳቁስ በቁጥጥር ስር መዋሉ ተገለጸ። ኮንትሮባንድ አሁንም ሀገር እየተፈተነች የምትገኝበት አደጋ ሆኖ መቀጠሉን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። ኮሚሽኑ የ2018 በጀት ዓመት የ10 ወራት እቅድ አፈጻጸሙን በተመለከተ ማክሰኞ ግንቦት 4 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ኮሚሽነር ደበሌ ቃበ
ገበታ በተለይም ወደ ሀገር ውስጥ የሚገባው ኮንትሮባንድ ከኢትዮጵያ ታሪክ ጋር እኩል የዘለቀ ፈተና ነው በማለት ተናግረዋል። ኮሚሽኑ ከተለያዩ አካላት ጋር በጋራ በመሆን ፈተናውን ለመከላከል ከፍተኛ ርብርብ እያደረገ መሆኑን በዚህም መሻሻሎች እየታዩ መሆናቸው በመጥቀስ በተያዘው በጀት ዓመት 10 ወራት ውስጥ በገቢና በወጪ ኮንትሮባንድ ምክንያት ሀገር ልታጣው የነበረ 23.1 ቢሊዮን ብር የሚገመት ቁሳቁስ ኮሚሽኑ በቁጥጥር ስር መዋሉን ኮሚሽነሩ አስረድተዋል። በውጭና በገቢ ኮንትሮባንድ የተሰማሩ 1295 ኮንትሮባንዲስቶች በቁጥጥር ስር ውለው ለሕግ መቅረባቸውንም ገልጸዋል። ኮሚሽኑ የሀገር ውስጥ የማምረት አቅምን ለማሳደግና ኢንቨስትመንትን ለመደገፍ በ10 ወራት ውስጥ 329.2 ቢሊዮን ብር ከቀረጥ ነፃ ማበረታቻ መሰጠቱ የተገለጸ ሲሆን መንግስት ከቀረጥ ነፃ መብት ወይንም ማበረታቻ ያለ አግባብ ከተጠቀሙ አካላት 1.7 ቢሊዮን ብር መሰብሰብ እንደተቻለ የኮሚሽኑ መረጃ ያመለክታል። ኮሚሽኑ በበጀት ዓመቱ 725 ቢሊዮን ብር ለመሰብሰብ አቅዶ በ10 ወራት ውስጥ 600 ቢሊዮን 233.6 ሚሊዮን ብር ገቢ መሰብሰብ መቻሉን ይህም የእቅዱን 100.22 በመቶ መሆኑን ገልጸዋል። ኮሚሽኑ በድህረ ዕቃ አወጣጥ ስርዓት መሰረት የህግ ተገዥነት ስራዎች መከናወናቸውንና በአስመጪዎች በአምራቾችና በላኪዎች ላይ በተደረገ ተከታታይነት ያለው ኦዲት 20.2 ቢሊዮን ብር ገቢ መገኘቱንም ኮሚሽነር ደበሌ አስረድተዋል። በስጋት ስራ አመራር በመደበኛ ፍተሻና በሰነድ ምርመራ ሊጭበረበርና ሀገር ልታጣው የነበረ 228.7 ቢሊዮን ብር የሚሆን ሀብት በማዳን ወደ ቀጥተኛ ገቢ መቀየር መቻሉን ጠቁመዋል። ዝቅተኛ የህግ ተገዥነት ባህሪ ያላቸው አስመጪዎች፣ አምራቾችና ላኪዎች ላይ በተደረጉ የክትትል ስራዎች 3.3 ቢሊዮን ብር ወደ ገቢ መቀየር መቻሉን ገልጸዋል። ኮሚሽኑ በድንገተኛ ፍተሻ ስርዓት ከ2.8 ቢሊዮን ብር በላይ ገቢ ማድረግ መቻሉንም አስረድተዋል። በመንግስት ተግባራዊ የተደረገው የማክሮ ኢኮኖሚ ሪፎርምና ኮሚሽኑ በተከታታይ የወሰዳቸው የለውጥ ስራዎች ለገቢ አሰባሰቡ እድገት ቀጥተኛ አስተዋጽኦ ማበርከታቸውን ኮሚሽነር ደበሌ ተናግረዋል። ከመጋቢት ወዲህ 100,000 ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ። አብዛኛዎቹ እውቅና በሌላቸው በኢትዮጵያ የድንበር መተላለፊያ መስመሮች የገቡ ናቸው ተብሏል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ማስተባበሪያ ጽህፈት ቤት እንደ አውሮፓውያኑ አቆጣጠር ከመጋቢት 2026 ወዲህ ከ100,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው መግባታቸውን አስታውቋል። ስደተኞቹ በዚህ መጠን ከቀያቸው የተሰደዱት በመጋቢት 2026 በደቡብ ሱዳን መከላከያና በተቃዋሚው የደቡብ ሱዳን ነጻነት ድርጅት ታጣቂዎች መካከል የይገባኛል ጥያቄ በተነሳበት አኮቦ ግዛት ውስጥ በተፈጠረው ግጭት ምክንያት መሆኑን የመንግስታቱ ድርጅት ገልጿል። የሀገሪቱ የመከላከያ ኃይሎች ጀንግሌ የተሰኘውን ግዛት በመቆጣጠራቸው ከፍተኛ ቁጥር ያላቸው ደቡብ ሱዳናውያን እውቅና በሌላቸው በኢትዮጵያ የድንበር መተላለፊያ መስመሮች አልፈው መግባታቸውን የተባበሩት መንግስታት ድርጅት ሪፖርት ያመለክታል። ስደተኞቹ ኒሮል፣ አኖርና አኮቦ ከተሰኙ ግዛቶች በመሸሽ መጀመሪያ በአኮቦ ግዛት ሰፍረው የነበረ ቢሆንም የምግብና የሰብአዊ እርዳታ አቅርቦት ችግሩ እየተባባሰ ሲሄድ የኢትዮጵያን ድንበር ተሻግረው መግባታቸውን የመንግስታቱ ድርጅት አስታውቋል። የሰብአዊ እርዳታ አቅርቦት ድርጅቶች ባካሄዱት አጠቃላይ ዳሰሳ 85,000 የሚጠጉ ደቡብ ሱዳናውያን የኢትዮጵያን ድንበር አቋርጠው መጠለያ ፍለጋ ከሳምንታት በፊት ጋምቤላ ክልል መግባታቸውን ያስታወቀው ተመድ በተጨማሪም በክልሉ ዋንታዋ በተሰኘው ወረዳ እየጨመረ የመጣ የሱዳናውያን ጥገኝነት ፈላጊዎች ቁጥር መኖሩን ጠቅሶ በቅርቡ ብቻ 12218 ሰዎች ቶርሞሮክ የተባለ ቦታ ደርሰዋል ብሏል። ከደቡብ ሱዳን ከተፈናቀሉት ስደተኞች መካከል 55 በመቶ ህጻናትና ሴቶች መሆናቸውን፣ 4 የድንበር መግቢያ በሮችን አቋርጠው ወደ ኢትዮጵያ እየገቡ ነው በማለት አክሏል። ከደቡብ ሱዳን በስፋት ወደ ኢትዮጵያ የገቡ ስደተኞች የአስቸኳይ ጊዜ ፍላጎት ምላሽ ለመስጠት የአውሮፓ ህብረት ባለፈው ሳምንት $175,000 ድጋፍ ማድረጉን አስታውቆ ነበር። ከ450,000 በላይ የደቡብ ሱዳን ስደተኞችን እያስተናገደ ባለው የጋምቤላ ክልል ውስጥ ብሔር ተኮር ግጭት በሰብአዊ እርዳታ አቅርቦቱ ላይ መሰናክል መፍጠሩን የአውሮፓ ህብረት ባለፈው ሳምንት አስታውቆ ነበር። ከ1.1 ሚሊዮን በላይ የውጭ ሀገር ስደተኞችን ተቀብላ እያስተናገደች የምትገኘው ኢትዮጵያ ከ484,703 በላይ ደቡብ ሱዳናውያን፣ ከ360,000 በላይ
ሶማሊያውያን ከ170 ሺህ በላይ፣ ኤርትራውያን ከ100 ሺህ በላይ የሚጠጉ ሱዳናውያንን ጨምሮ የየመንና የሌሎች ሀገሮች ዜጎችም መጠለላቸውንና በተያዘው እንደ አውሮፓውያኑ አቆጣጠር 2026 ዓመት የውጭ ሀገር ስደተኞቹን መሰረታዊ ወጪዎች ለመሸፈን ወደ $600 ሚሊዮን ገደማ እንደሚያስፈልግ መረጃዎች ያስረዳሉ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።